የሸዋ ፋኖ ሁለቱም እዞች ያሳምነው ዝም የሸዋ ጠቅላይ ግዛት ዝም በውጭ ኃይሎች እርዳታ ነው እንዴ? ድጋፍ ነው እንዴ? የማንን ትግል ነው የምንክደው? ለምንስ ነው የህዝባችንን መስዋዕትነት አሳልፈን ለሌላ ባዕዳን የምንሰጠው? ምን አይነት የበታችነት ስሜት ነው? ምን አይነትስ የዝቅተኝነት በሽታ ነው? የትግሉ አመራረን የምንል ሰዎች ከናቅማችን ከነውስንነታችን አለን መሬት ላይ ዋጋ እየከፈልንበት ያለ ትግል ነው። በርካታ ጊዜ ድሮን ሰርቫይቭ አድርገን የመራነው ትግል ነው። ብዙ ዋዶቻችን ያጣንበት ትግል ነው። በአመራርም በተዋጊም ደረጃ ያሉትን ከዛም አልፎ ጤና ይስጥልን። የኢትዮጵያ ፖለቲካ እንደ ክረምት ሰማይ እየተለዋወጠ እንደ ሰዓት እየተለባለበ እንደ በረዶ እየተቆራጠመ ይገኛል። ዛሬ የምንፈትሸው የአንድን ሀገር ዕጣ ፈንታ ወሳኝ ምዕራፍ ላይ ያደረሰውን በሰሜኑ የሀገራችን ክፍል እየተካሄደ ያለውን የደም አፋሳሽ ጦርነት የውስጥ ሚስጥሩን ነው። ሰሞኑን የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል አስረስ ማረ ዳምጤ ከሚዲያ ጋር ባደረጉት ቆይታ የኢትዮጵያ ፖለቲካ የሰሞኑን ሙቀት ከፍ ያደረገ የመንግስትን እንቅልፍ የነሳ ምናልባትም የጦርነቱን ቀጣይ አቅጣጫ አመልካች የሆነ ንግግር አድርገዋል። መንግስት ሰላም አወረድኩ፣ ፋኖች እጅ ሰጡ፣ አሸነፉ እያለ በየሚዲያዎቹ በሚለፈልፍበት በዚህ ሰዓት አስረስ ማረ ዳምጤ ደግሞ አይደለም ጦርነቱ ገናውን ተጀመረ፣ መርከቡን ተሳፍረንበታል፣ ወደ ኋላ መመለስ አይቻልም ሲሉ አስደንጋጭ ምላሽ ሰጥተዋል። እውነቱ የቱ ጋር ነው? መንግስት እየዋሸ ነው ወይስ ፋኖ እየካደ ነው? የጀነራል ባጫ ደበሌ የመጻፍት ምርቃ እና የአርበኛ አስረስ ማረ የምርኮ ትዝብት እንዴት ይገናኛሉ? የአብይ አህመድ የሱዳንን አማጻን በኢትዮጵያ ምድር እያሰለጠኑ ነው የሚለውስ የፋኖ ክስ የሀገር ክደት ነው ወይስ የፖለቲካ ፕሮፓጋንዳ? ዛሬ እያንዳንዱን ድንጋይ እየገለጥ እያንዳንዱን ቅጠል እያገላበጥን የፖለቲካውን እንክርዳድ እና ስንዴ እንለያያለን። አብራችሁን ቆዩ። እስኪ ወደ መጀመሪያውና አሳሳቢው ነጥብ እንምጣ። አስረስ ማረ ዳምጤ በሰጡት ማብራሪያ ላይ አንድ ልብን የሚሰቅል ነገር አንስተዋል። ባለፉት 26 እና 27 ወራት ውስጥ የመንግስት ሰራዊት ባህሪዎች ተቀይረዋል ይላሉ። እንዴት የመንግስት ባህሪ ተቀየረ? ከወታደራዊ ወደ መደበኛ ዘራፊነት ተሸጋግሯል ሲሉ ይከሳሉ። እዚህ ጋር ቆም ብለን እንጠይቃለን። አንድ መንግስት እኔ ህጋዊ ነኝ፣ እኔ የህዝብ አስተዳዳሪ ነኝ፣ እኔ የሀገር ጠባቂ ነኝ የሚል መንግስት እንዴት ወደ ዘረፋ ይገባል? ይህ ክስ እውነት ከሆነ የፖለቲካ ትርጉሙ ምንድነው? የፋኖን ክስ ቆም ብለን እንመርምረው እና አርበኛ አስረስ ማረ ዳምጤ በዝርዝር እንዳስቀመጡት የመንግስት ዓላማው ፋኖን መዋጋት ብቻ አይደለም፣ ኢላማው የኢኮኖሚ መሰረቶችን ማውደም ሆኗል። የሆቴል ዕቃዎችን መጫን፣ አስቤዛዎችን መዝረፍና ይባስ ብሎም ያርሳደሩን በሬና ላም እየነዱ መውሰድ፣ እህል መድፋት፣ ይህ ለምን ይደረጋል የሚል ኃይሎችን መግደል። እንዲህ ያለ አካሄድ በፖለቲካ ሳይንስና በወታደራዊ ስትራቴጂክ ስርኮች እርዝ ፖሊሲ ወይም የማውደም ስትራቴጂ የሚባል ነገር ነው። አንድ ጦር ወይም አንድ መንግስት ህዝቡን ከጎኑ ማሰለፍ ሲያቅተው ህዝቡን በፍቅር ማሸነፍ እንደማይቻል ሲረዳ ወደ ቅጣት ይገባል። አትወደኝም አይደል? አትደግፈኝም አይደል? እንግዲያውስ አስረሃለሁ፣ አደይሃለሁ፣ ጉልበትን አሽመደምዳለሁ የሚል የበቀል እርምጃ ሲወስድ ፋኖች የመንግስትን እርምጃ የሚተረጉሙት በዚሁ መነጽር ነው። መንግስት ተስፋ ቆርጧል፣ ወታደራዊ አቅሙ ተፈትኖ ወድቋል፣ ስለዚህ ወደ ንብረት ማውደም ገብቷል የሚል ድምዳሜ ያላቸው የአገዛዙ ሰራዊት በሁሉም በተሰማራባቸው ቀጠናዎች ከዚህ በፊት ሲያደርጋቸው ከነበረው እጅግ በገዘፈ በመጠንም በጥልቀትም እጅግ በራቀ ሁኔታ መደበኛ ዝርፊያ ላይ ተሰማርቶ ነው የሚገኘው። ከሰራዊቱ ጋር ፊት ለፊት ከሚደረገው ግጥሚያ ጎን ለጎን እግሩ በረገጠበት ቦታ ሁሉ የአርሶ አደር ከብቶችን በጅምላ ይነዳል። የቤት አስቤዛ ሳይቀር ይደፋል። የሚችለውን ጭኖ ይሄዳል። ሆቴሎችን፣ የንግድ ድርጅቶችን፣ ቁሳቁሶችን ይዘርፋል። ትናንሽ ኪዮስኮችን፣ ሱቆችን ጭምር አንዳንዶቹን ያቃጥላል፣ አንዳንዶቹን ይዘርፋል። በተለይ ከተሞች አካባቢ ደግሞ ዜጎች ራሳቸውን ለመጠበቅ በአንጡራ ሀብታቸው የገዙት እና ለዘመናት ታጥቀውት የቆዩትን መሳሪያ በጅምላ ይነጥቃል። በአጠቃላይ የአብይ አህመድ ሰራዊት ባለፉት 2-3 ሳምንታት የቀጠለው አንደኛው ስልት አድርጎ ዋና ጉዳይ አድርጎ የቀጠለበት የዝርፍ የመንግስት እይታና መከራከሪያው ደግሞ ሳንቲሙ ሌላ ገጽታ ያለው ነው የሚል ነው። በመንግስት በኩል የሚቀርበው መከራከሪያ ይሁንጀላ የፋኖ ፕሮፓጋንዳ ነው የሚል ይዘት አለው። መንግስት እንደሚለው ስነ ምግባር ያለው ለህዝቡ የቆመ ነው፣ እርምጃ እየተወሰደ ያለው በጽንፈኛ ቡድን የሎጂስቲክ መስመሮች ላይ ነው እያለ ይገልጻል። መንግስት ፋኖች ራሳቸው ናቸው ባንክ የሚዘርፉት፣ አምቡላንስ የሚያግቱት፣ የህዝብን አገልግሎት የሚያስተጓጉሉት ሲል ይከላከላል። ፋኖች በህዝብ መንደር፣ በትምህርት ቤትና በሆቴሎች ውስጥ ስለሚሸሸጉ እርምጃ ሲወስድ ንብረት ሊወድም ይችላል የሚል አመክንዮ መንግስት ያቀርባል። እንግዲህ እውነቱ የት ጋር ነው? እንደ አንድ ታዛቢ ስንመለከት ጦርነት በተራዘመ ቁጥር የሰራዊት ዲሲፕሊን መላላቱ የማይቀር የታሪክ እውነታ ነው። አብይ አህመድ ከዚህ ቀደም ሰራዊቱ ሲራብ ከአርሶ አደሩ ማሳ ቀጥፎ ሊበላ ይችላል ብለው የሰጡት አስተያየት ዛሬ ላይ ተለጠጠ እንጂ መነሻ የለውም ማለት አይቻልም። ዓለም አቀፍ የሰብአዊ መብት ተቋማት በሪፖርቶቻቸው በመንግስት ኃይሎች የሚፈጸሙ ዘረፋዎችን ጠቁመዋል። ይህ የሚያሳየን አንድ እውነት እንዳለ ነው። መንግስት በማዕከላዊ ያለው የስርዓቱ ቁጥጥር ወይም ቻይን ኦፍ ኮማንድ እየላላ መምጣቱ
ማጥፋቱን ወይ ደግሞ ሆን ብሎ ህዝቡን አድክሙት የሚል መመሪያ ማውረዱ ነው። በየትኛውም መለኪያ መንግስት የዜጎቹ ንብረት ከመጠበቅ ይልቅ ወደ ማውደም ከገባ ያኔ የመንግስትነት ሞራል ልልናው ያከትማል። ዛሬ በአማራ ክልል እያየን ያለነው መንግስት ከህዝብ ጋር የተጣለበትን ህዝቡም መንግስትን እንደ አንድ ወራሪ ማየት የጀመረበት አሳዛኝ ክስተት ነው። ወደ ሁለተኛው ነጥብ ስንሻገር ሰሞኑን ቴሌቪዥን ስንከፍት ሬዲዮ ስትሰሙ የምትሰሙት አንድ ነገር አለ። የፋኖ አመራሮች እጅ ሰጡ፣ የሰላም ስምምነት ተፈረመ፣ አካባቢው ተረጋጋ፣ ጸጥታ ሰፈነ። ግን አርበኛ አስረስ ማረ ዳምጤ ይህንን የመንግስት ዘመቻ በአንድ ቃል ገልጸውታል። ድራማ ነው። አዎ ድራማ ነው። የተስፋ መቁረጥ ድራማ። ለምን? የፋኖ ጥያቄ ምን ነበር? አርበኛ አስረስ እጅግ ወሳኝ ነጥብ ያነሳሉ። ድርድር የሚደረገው በዓላማ ላይ ነው እንጂ በግለሰብ ላይ አይደለም። ይህም ማለት መንግስት እያደረገ ያለው ምንድን ነው? ከዚህም ከዚያም በጥቅሉ በስልጣን ወይም በፍርሃት የደለላቸውን ግለሰቦች ይሰበስብና እነሆ ፋኖ ተደራደረ ይለናል ይላሉ። ነገር ግን አርበኛው እንደሚሉት የአማራ ህዝብ ጥያቄ እከሌ ስልጣን ይያዝ የሚል አይደለም። ጥያቄው የመኖር ዋስትና ነው። ጥያቄው የስርዓት ለውጥ ነው። ጥያቄው የማንነት ክብር ነው። ይህ ጥያቄ ሳይመለስ 100 ሺህ ፋኖ እጅ ቢሰጥ ነገ ሚሊዮን ፋኖ ይፈጠራል። የመንግስት የፖለቲካ ቁማር መንግስት ለምን ይህንን የሰላም ፕሮፓጋንዳ አቀጣጠለው? መልሱ ግን ግልጽና አጭር ነው። አንደኛው ወታደራዊ ኪሳራ ሲደርስበት በቢሊዮን የሚቆጠር ዶላር ፈሶ ድሮን ተገዝቶ ታንክ ተንቀሳቅሶ ፋኖን ማጥፋት ሳይቻል ሲቀር እንዲያውም ፋኖ እየበረታ የብረት አቅሙ እያሳደገ ሲመጣ መንግስት ወታደራዊ ሽንፈቱን ለመሸፈን የፖለቲካ ድል ያስፈልገዋል። ሁለተኛው የውጫዊ ጫና ሲሆን ዓለም አቀፍ ማህበረሰብ አሜሪካ፣ የአውሮፓ ህብረት፣ IMF ሁሉም ሰላም አውርድ ብለው አብይ አህመድን አንቀው ሲይዙት፣ ስለዚህ መንግስት የሁላችሁ እኔ እኮ ሰላም ፈላጊ ነኝ እነሱ ናቸው እምቢ ያሉት ለማለት ይህንን ድራማ በመድረክ ያዘጋጀዋል። ግን መንግስት ራሱን መጠየቅ ያለበት አንድ ጥያቄ ነው። ከዚህ በፊት ኢዜማን አቀፈ፣ አብንን አስገባ፣ ምን ተፈጠረ? ምን ለውጥ መጣ? ዛሬ ጥቂት ግለሰቦችን ማስረሻ ወይም ማስረስ ብሎ በማቅረብ የአማራን ገበሬ ብሶት መመለስ ይቻላል እንዴ? የአማራን እናት እንባ ማድረግ ይቻላል እንዴ? አርበኛ አስረስ እንዳሉት መንግስት እየሰራ ያለው የገበያ ግብይት እንጂ እውነተኛ የፖለቲካ መፍትሄ አይደለም። እናም ይህ አካሄድ እሳቱን በቤንዚን ማጥፋት እንደማለት ነው። ይህኛው ጉዳይ ግን እንቅልፍ የሚነሳ ነው። አርበኛ አስረስ ማረ ዳምጤ ጣል ያደረጉት ነገር ግን ኢትዮጵያን ብሎም የአፍሪካን ቀንድ ፖለቲካ ሲያተራምስ የሚችል ከባድ ክስ አቅርበዋል። የአብይ አህመድ አገዛዝ የራሱን ህዝብ እየጨፈጨፈ፣ በሌላ በኩል ደግሞ የሱዳንን RSF ኃይሎች በኢትዮጵያ ምድር እያሰለጠነ ነው ሲሉ ይከሳሉ። የዚህ ክስ አንድምታ የተመለከትነው እንደሆነ ደግሞ ይህ ክስ ቀላል የሚባል አይደለም። RSF በሱዳን ዳርና ካርቱም የፈጸመውን የዘር ማጥፋትና ግፍ ዓለም ያወቀው ፀሐይ የሞቀው ጉዳይ ነው። ይህንን አሸባሪ ኃይል የኢትዮጵያ መንግስት ወደ ሀገር ውስጥ አስገብቶ ያሰለጥናል ከተባለ መንግስት ምን እያሰበ ነው? የመጀመሪያ የሚሆነው የቅጥረኛ ጦርነት የሚሰራ የሚል ነው። መከላከያ ሰራዊት እየከዳ ሞራሉ እየወደቀ ሲመጣ አብይ አህመድ ስልጣኑን ለማስጠበቅ የውጭ ቅጥረኞችን ለመጠቀም ወሰነ ማለት ነው። ይህ እውነት ከሆነ በታሪካችን ታይቶ የማይታወቅ የክህደት ወንጀል ነው። ሁለተኛው የቀጠናው ውጥረትና ሌላው ተከፋይ ጉዳይ ነው። ይህ ድርጅት ኢትዮጵያን ከሱዳን መንግስት ጋር ቀጥታ ጦርነት ውስጥ አይከታትምን? አብይ አህመድ ኢትዮጵያን ወደ ምን አይነት ገደል እየወሰዳት ነውን? የመንግስት ምላሽ ምን ሊሆን ይችላል? እርግጥ ነው መንግስት ይህንንም ያስተባብለዋል። የኢትዮጵያ የውጭ ፖሊሲ ጣልቃ አለመግባት ነው ይላል። ነገር ግን መሬት ላይ ያለው እውነታ የሶማሌላንድ ጉዳይ፣ ከኤርትራ ጋር ያለው ውጥረት፣ አሁን ደግሞ የሱዳን ጉዳይ መንግስት የገባበትን የጂኦፖለቲካ የሚያመላክቱ ናቸው። ፋኖቹ እንደሚሉት መንግስት የማፊያ ቡድን ባህሪ የተላበሰው ህግና ሞራል ስለሌለው ለስልጣኑም ሲል ከሳይጣንም ጋር ቢሆን ከመስራት ወደ ኋላ ስለማይል ነው። ይህ አደገኛ ቁማር ሀገሪቷን ወደ ዓለም አቀፍ የጦርነት ሜዳ እንዳይቀይራት ስጋቱ እየጎላ መጥቷል። አሁን ደግሞ ወደ ውስብስብ የፖለቲካ ትሪያንግሉ እንግባና እንፈትነው። ብልጽግና ምን ይላል? ፋኖ ከህወሓት ጋር እየሰራ ነው፣ ሀገር ሊያፈርስ ነው ይላል። ፋኖቹ ምን ይላሉ? እረ እናንተ ናችሁ ፕሪቶሪያል ላይ ታቀፋችሁ ወልቃይትን ለህወሓት ለመስጠት የተስማማችሁት። አርበኛው በበኩላቸው መንግስት የሚያቀርበውን ፋኖ ከህወሓት ጋር ይሰራል የሚለውን ክስ በንቀት አልፈውታል። እኛ እየታገልን ያለነው እኮ ህወሓት የፈጠረውን ስርዓት ነው። አማራ ጠላት ነው ብሎ ህገ መንግስት የፈረጀውን ወልቃይትና ራያ የቆረሰውን ስርዓት ነው እየታገልን ያለነው ሲል ይከራከራል። ሙግቱና እውነታው ግን እዚህ ጋር ግልጽ የሆነ የፖለቲካ ጨዋታ አለ። አርበኛ አስረስ ወልቃይትና ራያን ፈርሜ ለጠላት የምሰጥ እኔ ማን ነኝ ሲሉ ይጠይቃሉ። ይህ የሚያሳየው ፋኖ በግዛት አንድነትና በአማራ ጥቅም ላይ አይደራደርም የሚለውን ነው። ከህወሓት ጋር አብሮ መስራት ማለት ለፋኖ ራስን በራስ እንደማጥፋት ወይም ፖለቲካል ሳይድ አይነት የሚቆጠር ነው። የፋኖ ኃይሎች ከህወሓት ጋር እየሰሩ ነው በማለት በሚለው ዙሪያ የመንግስት ታክቲክ ምንድነው? መንግስት ለምን ፋኖን ከህወሓት ጋር ያያይዘዋል? ምላሹ ቀላል ነው። የአማራውን ህዝብ ለማደናገር ጠላት ከሆነ ህወሓት ጋር እየሰራ ነው ብሎ በመስበክ ህዝቡን ከፋኖ ለመነጠል የሚያደርገው የፕሮፓጋንዳ ስልት ነው። ታዲያ የጠላት ወዳጅ ነው የሚለው የፖለቲካ ስሌት ህወሓትና ፋኖ አብይ አህመድን በጋራ ከመጥላት አንጻር በተዘዋዋሪ
አይታያዩም ማለት አይቻልም። ነገር ግን አርበኛ አስረስ ማረ ዳምጤ እንዳረጋገጡት የስትራቴጂክ እና የዓላማ አንድነት በጭራሽ የላቸውም። ፋኖ ብልጽግናን የሚታገለው የህወሓትን ራስ ተሸክሞ አማራውን ስላጠቃ ነው። ስለዚህ የብልጽግና ክስ ውሃ የሚቋጥር አይመስልም። ፕሮግራማችን ከመጠናቀቁ በፊት አርበኛውን ፈገግ የሚያስፍል ግን መራራ እውነት ያዘለ ነገር አንስተዋል። ሰሞኑን ጀነራል ባጫ ደበሌ የጸረ ሽምቅ ውጊያ ጥበብ በሚል መጽሐፍ አስመርቀዋል። አርበኛ አስረስ ምን ይላሉ? በሽምቅ ተዋጊ ተማርኮ እጁን ሰጥቶ የታሰረ ጀነራል እንዴት ስለ ሽምቅ ውጊያ ጥበብ መጽሐፍ ይጽፋል ሲሉ ያፌዛሉ። ይህ እኮ የዘመናችን እያደር የሚሉት አስረስ ማረ ዳምጤ የኢትዮጵያ መከላከያ ሰራዊት አመራሮችን ውጊያን የሚመሩት በቲቪ መስኮት ሆነው በሆቴል ምርቃት ላይ ነው ይላሉ። እነሱ መጽሐፍ ሲጽፉ፣ ፋኖ ግን ታሪክ እየጻፈ ነው። እነሱ በቲዮሪ ሲፈላሰፉ፣ ፋኖ በተግባር እያሸነፈ ነው። ይህ የሚያሳየው የመንግስት ወታደራዊ አመራር ምን ያህል ከመሬት የራቀ እንደሆነ ነው ይላሉ። ጦርነትን የምታሸንፈው በብር ሳይሆን በወኔ ነው። ጦርነትን የምታሸንፈው በካሜራ ሳይሆን በህዝብ ፍቅር ነው። መንግስት ይህንን እውነታ የዘነጋ ይመስላል። ውድ የሚዲያችን ቤተሰቦች እንግዲህ የአርበኛ አስረስ ማረ ዳምጤ ቃለ መጠይቅን ስንተነትነው፣ ስንፈትሽ፣ ስንሞግተው ቆይተናል። የመጨረሻውን እውነት ምንድን ነው? አርበኛ በመጨረሻ አንድ ከባድ መልእክት አስተላልፈዋል። መርከቡን ተሳፍረንበታል፣ ወደ ኋላ መመለስ አይቻልም። ያለው አማራጭ ወደፊት ቀዝፎ መሻገር ብቻ ነው። ይህ አባባል ብዙ ነገር ይነግረናል። የቀዳሚው ነገር ድልድዩ መሰበሩ ነው። ይህም ድልድይ በፋኖና በመንግስት መካከል የነበረው የድልድል ድልድይ ነው። በፋኖና በመንግስት መካከል ያለው ድልድይ ተሰብሯል። አሁን ያለው አማራጭ ወደ ማሸነፍ ወይ መጥፋት ነው፣ ወይ አሸናፊ አዲስ ስራ እፈጥራለሁ ብሎ መቁረጥ ነው። ሁለተኛው የመንግስት መፍረስ ነው። በምሬትና በወረዳና በዞን ደረጃ የመንግስት መዋቅር ፈርሰዋል ይላሉ። አዲስ አበባ ያለው የመንግስት እግሩ የሌለ ጭንቅላት ብቻ የሆነ አካል መስሏል። ሶስተኛው የህዝብ ውሳኔ ነው። ህዝቡ ወስኗል፣ ልጁን ገብሯል፣ ንብረቱን አጥቷል። ከዚህ በኋላ ለፉርሽ ድርድር ጆሮ የለውም። ስለዚህ መንግስት ማሰብ ያለበት አንድ ነገር አለ። በፕሮፓጋንዳ በድራማና በውሸት ትርክት እየመጣ ያለውን ማዕበል ማስቆም አይቻልም። ፋኖነት ከአመፅ አልፎ ወደ ስርዓት ፈጣሪነት እየተሸጋገረ ነው። የኢትዮጵያ ህዝብም የጸጥታ ኃይሉ ይህንን እውነታ ተረድቶ ከሚሰጥም መርከብ ወርዶ ወደፊት ከሚጓዘው የለውጥ ኃይል ጋር ሊሰለፍ ይገባል የሚለው የአርበኛው መልእክት የዚህ ትንታኔ ማጠቃለያ ነው። ጊዜው የፈተና ነው። ጊዜው የእውነት ነው። ጊዜው የመጨረሻው ምዕራፍ ነው። ስለተከታተላችሁን ከልብ እናመሰግናለን። ለአሁኑ በዚህ እናበቃለን። ቸር ያቆየን።